አሳቻ ሰዓት የተበከለ ህይወት ስለምሰጋ ነው እዚህ ቤት መመጣ አውሬ ነበርኩ ሰው ነኝ ገብቷል አይደል ለቤት አለነን ያ ለምብድኩ ነበር ወዴትም አይጠፋም ይሄ ካሜራ ማለት ማስረጃ ነው ለኔ ደግሞ ይሄ ካሜራ ይጎዳኛል ለምን አሰማኝ የፈለገ ነገር ቢሆን እህቴ ናት ጀመረኔ ሌባ አይደለም ሌባ መባል ካለብህ አንተ ነህ እህትሽ አይደለችም ከዚህ በኋላ እንደውም በእኔና በእህቴ ማል እንድትገባ አልፈልግም እሺ እንደኛ ያለ ፍቃድ እየቀረስከኝ ነው ያለ ፍቃድ ካሜራውን አስጠፋልኝ አይጠፋም ይጠፋል ከዚህ ሰውዬ ጋር የተለየ ጉዳይ ባይኖርሽ እንዴት የትሽን ፍቅረኛ ሲሞት ሬሳውን እንኳን ያላየሽ ሰው ነሽ እኮ አይደለ ብዙ ነገሮች አጣራን በሷም ጀርባ ያሉትን ነገሮች የተወሰነ ለማጣራት ሞክረናል ሌላ ነገርስ ባንገባ ይሻላል ታስበው በላይ አዝና ነበር አትቅረጽኝ እንዴ ሰውዬው ችግር አለብን ምን ልታረግ ነው የመጣው እሺ ካሜራውን ዞር አድርጉ ኖ ዞር አይልም ማለት ከልጁ ጋር የተለየ ጉዳይ ያላችሁ ወዴትም አይጠፋም ይሄ ካሜራ ማለት ማስረጃ ነው ለኔ ደግሞ ይሄ ካሜራ ይጎዳኛል ለምን አሰማኝ ሰምኛለሽ ሌላ አፍሽን መክፈታችሁ ምሺ ቆይ አንቺ ለምን ነው ማተረጃት እንዴ ቆይ እንደዚህ አይነት ንግግር አትናገሪ ከፈትኩ አይደለም ይኸውልሽ ተረጋጊ መስራት እየፈለገ ነው መኖሩን ያሳሳኛልሽ እንድትጮይብኝ አልፈልግም ከዚህ በኋላ ዝም በይ ተረጋጉ እኔ በሰዓቱ የእህትነቴ ማድረግ ያለብኝ ነገር በሙሉ አድርጌያለሁ ብያለሁ ራሽ እህትነቴን እየተጠራጠርክ ነው ያለው ተጠራጠርኩኝ አይደለም ነገር ግን ተረጋጊ ንገሪኝ ከመቼ ነው አንቺ እጅሽ ላይ እኔ ላይ ያነሳሽው ንገሪኝ ቆይ ሊያ ተረጋጊ ለሞራት እንዴ ነው ቁጭ በይ አንቺ ቁጭ በይ መኖር እንዳችል እኮ ነው ያደረጋችሁት እንዴት ስለ ውርስ ልታወሪ ትችያለሽ ሰማኛለህ ከዚህ በላይ ቤቴ ውስጥ መጥተህ ልታስጨንቀኝ አትችልም ታዲያ እህትነትሽ ምኑ ላይ ነው ቆይ ተረጋጉ እሺ ተረጋጉ አንተ እዚህ ሰዓት ትግባ ከእህቴ ጋር ነው እያወራሁ ያለሁት አንተን አይመለከትም ዞር በል ከዚህ ጋር እንደዚህ ሆና እንዴት እንደዚህ አይነት ነገር ታረጋለሽ አንቺ ማለሽ ምንም አልሆነችም እኮ ተረጋጊ አሁን በዚህ ሰዓት ላይ እንደዚህ አይነት ጭቅጭቅ እሷ ገባሻል የአይምሮ እክል ሊሆን ይችላል እህትሽ አይደለች አታሳዝንሽም እንዴ የአይምሮ እክል ቢሆንም ጤነኛልሽ እሺ ጤነኛልሽ አይምሮ አሞሻል እኮ እያልኩሽ አይደለም ግን እባክሽ ቆይ ተረጋጊ ውጫለሁ ብሎ ሊያሳያችሁ ሞክሮ ነበረ መለወጡን ሊያሳያችሁ ሞክሮ ነበረ አንዳችሁም ግን ልትረዱት አልሞከራችሁም አንዳችሁም ልትሰሙት አልፈለጋችሁም እንዳችሁም ከዚህ በኋላ እንድትናገርኝ አልፈቅድልሽም አንተ ዞር በልልኝ ከዚህ ጋር ተረጋጊና ቁጭ በይ ስራሽን ተቀመጪ በቃ ቁጭ በይ እያልኩሽ ነው አይደል ለነገሩ ልክ ነህ የአይምሮ እክል ባይኖርባት ኖሮማ እኔ ላይ እንደዚህ አፈረጭም ነበረ ቁጭ በይ ተረጋጊና ቁጭ በይ ልጁን ይሄን ያህል እንደዚህ ጥምድ ያደረግሽበት ምክንያት ምንድነው ማለት ማታ ቤት ውስጥ ምን ልታረግ ነው እዚህ ቤት የተተበተበውን ሴራ ሳልፈታ ሳልበትን አልወጣም እሺ ባልጠበቀችው ሳን ነበር ይሄ ዜና የደረሳት የሊያ ፍቅረኛ ሞቷል የለም ስለሱ ጉዳይ የሚመለከት ነገር የለም ቆይ አንተ ሰውዬ እኔ ምን እንዳደርግልህ ነው የፈለከው ወንድሜ እባክህን ካሜራ አጥፎ እኔ ላይ ችግር ይፈጥራል ካሜራውን አጥፋልኝ እኔ ስለዚህ ነገር ምንም የማውቀው ነገር የለም የፍቅረኛ ቤት ነው ሲቀጥል ደግሞ በጣም እሷ ለህይወቷ የሚያሰጋት ነገር ስላለ ያንን ቼክ አደርጋለሁ ከዛስ በኋላ ምክንያቱም ኦሬዲ ወደ 2 አመት ሆኖ መሰለኝ ከሞተና በዚህ ታይም ውስጥ ያየሽው ነገር አለ እሷ ላይ በመጀመሪያ ላይ በጣም አዝና ነበር እውነት እኔ ምንም ያክል መጀመሪያ ላይ ያዘኝባት ቢሆንም ምንም ያክል መከራያት ቢሆንም የፈለገ ነገር ቢሆን እህቴ ናት ገባ የፈለገ ነገር ጥፋት ብታጠፋ የፈለገ ነገር ብታደርግ እህቴ ናት ባዘኔ ሰዓት አሳዝናኝ ነበር እኔ እና ከጎኗ ነበርኩኝ ብዙን ጊዜ ማለት ነው ላጽናናት እየሞከርኩኝ ነበር ከምታስበው በላይ አዝና ነበር ያልጠበቀችው ነገር ነበር የተፈጠረው ምክንያቱም እዛ ሄዶ ሰርቶ ምናምን ነገር አብሮ የመሆን ምናምን ሐሳብ ነበር መሰለኝ የነበራቸውና ባልጠበቀችው ሳን ነበር ይሄ ዜና የደረሳት ስለዚህ በጣም ተጎርታ ነበር ከዛ ግን እየተረጋጋች መጣች ደና ነበረች መሃል ላይ ከተወሰነ ጊዜ በኋላ በጣም ደና ነበረች እንደበፊቱ መሆን ጀምራ ነበር ምናምን ነገር ከዛ በኋላ ደግሞ ድንገት የሆነ ሳለ ተቀየረች ይሄ መጀመሪያ ሲሞት የነበረባት ስሜት እየታየባት መጣ ይሄ የድብርቱ የማዘኑ እንዳልኩ ሰዎች ይነግሩኛል ያልኩ ነገሮች ምናምን ነገር እንትን ይያሉ መጣ በቃ ተመልሶ እየታዩባት መጡ እንደዛ ነበር ይሆን ነበር ማለት አሁን የነገረችን ነገር ለኛ ያለችን ነገር አንቺ አስተውለሽ ታውቂያለሽ እንግዲህ ማለት ማታ ይመጣል ይገናኘኛል አብሮኝ ይተኛል ይስመኛል ያቅፈኛል ብዙ ነገር ይፈጸማል ማታ እየመጣና ይሄ ነገር ነው ሰላም የነሳት ማለት ይሄንን ነገር አንቺ ለማስተዋል ችለሻል እኔ ስለዚህ ነገር ምንም የማውቀው ነገር የለም ማለት ለምን እኔ እንጃ እንዳልኩ ነው በቃ ጭንቅላቷ የፈጠረው ነገር መሆን አለበት እኔ ሳላቀው ከጊዜ በኋላ የሆነ ነገር ሆናለች ማለት ነው እቺ ጭንቅላቷ ውስጥ
ያልሆነ ነገር ተፈጥሯል ወይም ደግሞ እንዳልሞተ ማሰብ ፈልጋለች ማለት ነው። በህይወት እንዳለ እያሰበች ነው ማለት ነው። ወይ የቃዠች ነው አላውቅም ምን እንደተፈጠረ። እኔ ካንተ እኮ ነው እዚህ ጋር እየሰማሁ ያለሁት። ከየት እንዳመጣችሁ ሀሳቡ ከየት እንደመጣላት እኔ ምንም የማውቀው ነገር የለም። ምንም አይነት ነገር እኔ ሰምቼም አይቼም አላውቅም። ስለዚህ ነገር ምንም አይነት መረጃ የለኝም። ስለዚህ እያንዳንዱን ነገር አንቺ አታውቂም። በቃ ቤት ውስጥ የሚፈጸመው ነገር ታድራላችሁ፣ ትተኛላችሁ፣ ጠዋት ትወጫለሽ እንጂ ይህንን ጉዳይ ማታ መጥቶ አይተሽው ወይ የሆነ ነገር ተፈጽሞ የሆነ ነገር ተደርጎ ምናምን ቤት ውስጥ የሚያየሽው እሷ መኝታ ቤት የሚያየሽው ምንም ነገር የለም። አይ እኔ ምንም ነገር የለም። ያው በፊት ላይ በእርግጥ እናትና አባቶቻችን በህይወት እያሉ አብረን ነበር የምናድረው፣ አንድ ላይ ነበር የምንተኛው። እነሱ ከሞቱ በኋላ ግን እኔ ያው ስራ ስለምሰራ ማታም ወይ አመሻለሁ ወይ ጠዋትም በጊዜ ምናምን ስለምወጣ ከሷ ጋር ማደር አቁሜያለሁ። ለብቻዬ ነበር የምተኛው። ምክንያቱም ማታም ሳመሽም ወይ ጠዋት ስነሳም ወይ ልረብሻት ወይ ምናምን እችላለሁ ብዬ ስላሰብኩኝ ለየብቻ ነበር ማደር የጀመርነው እና እኔ ምንም አይነት ነገር ሰምቼ አላውቅም። አይነት ስራ ነው የምትሰሪው? ማለት ቤተሰብ ለማስተዳደርም ራሳችሁንም ለመቻል የሚያደርስ ምን አይነት ስራ ነው የምትሰሪው? ለእኔ የምሰራው ህንፃ መሳሪያ ውስጥ ነው። ማለት ያው ስራው ጠዋት ተነስቼ ራሴን ካፍቼው ማታ ሲመሽም የምዘጋው ራሴን ገባ እና ስለ አንዳንድ ነገሮች ስለገባው ስለወጣው እቃ ምናምን ነገር ሂሳብ ምናምን የምሰራው ምን ነኝ። ለዛ በቃ ልረብሻት ስለማልፈልግ ነው ከሷ ጋር ማልተኛው። ኦኬ። ስለዚህ ብቻዋን እንድትተኛ ትተሻት ከዛ በኋላ እነዚህ ነገሮች ተፈጠሩ ማለት ነው። ማለት ሰውየው ገባ ትላለች፣ ብዙ ነገሮች ታያለች። ታዲያ እህትነትሽ ምኑ ላይ ነው? ማለት እህትሽን ዞር ብለሽ አታያትም ማለት ነው። ማታ ትገቢያለሽ፣ ከዛ ትተኛለሽ፣ ጠዋት ደግሞ ሳታያት ትውጫለሽ። ስለዚህ እህትሽን ዞር ብለሽ እያየሻት አይደለም ማለት ነው። ቆይ አንተ ሰውዬ እኔ ምን እንዳደርግልህ የፈለከው? ማለት ማታ እኔም ገብቼ ተኛለሁ ማለት ራት ከበላም በኋላ ወይ ቁጭ ብለን ማውራት ካለብን እናወራለን። ከዛ ገብቼ ተኛለሁ፣ እሷም ትተኛለች። ከዚህ ውጪ ምን ላደርግ ነኝ? ትልቅ ልጅ እኮ ናት እሷ። ኖ አምሽቼ እገባለሁ እያልሽኝ ነው። አምሽተሽ ገባሽ ማለት እህትሽን ዞር ብለሽ አታያት። ምክንያቱም ትልቅ ልጅ ሆነች ሳይሆን በዚህ ሰዓት ላይ ካንቺ የተለየ እሷ ተጎድታለች። ምክንያቱም የምትወደውን ሰው አጣች። ገባሽ አይደለ? የምትወደው የምታፈቅረውን ሰው አጣለች። ስለዚህ እንዴት ዞር ብለሽ አታያትም? ቼክ አታረጊያትም? ቆይ አልገባኝም። ስራ ትስሪ ነው እያልከኝ ቀልድ እኮ አይደለም። ነው ስራ ትስሪ ሳይሆን ቼክ አታረጊያትም ወይ ነው እያልኩሽ ያለው። ቼክ ማደርጋታለሁ ነገርኩ። ማታ አብረን ራት መብላት ካለብን እንበላለን፣ ወይ ማውራት ካለብን እናወራለን። ወይ ቀደሞ እኔ አምሽቼ ከገባው ቀድመኝ ከተኛች ትተኛለች። ከዚህ ውጪ እኔ ምን ማድረግ እችላለሁ? ንገረኝ እስቲ። ወይ ስራ ቆሜ እሷን እንደሞግዚት ካልተንከባከብኩኝ በስተቀር ምንም ላደርጋት አልችልም። ገባ ነው። እኔ እንደሞግዚት ተንከባከቢያት እያልኩሽ አይደለም። በተለይ ደግሞ ከሰዎች እየሰማሻቸው ያሉት መረጃዎች አሉ አይደለ? እንደዚህ ብቻዋን ታወራለች፣ መንገድ ላይ ትሄዳለች ምናምን ብዙ ነገሮች ከአይምሮ ኬዝ ጋር ወይም ከአይምሮ ህመም ጋር የሚያገናኙ ነገሮች ሰው እያወራ አንቺ እዚህ ጋር ስራዬን ብትይ ነገ እህትሽን ስታጫትስ? ገባሽ? እህትሽ ታማሚ ብትሆን እኮ ዞሮ አንቺ ነሽ የምትጎጂው አይደለ? ይኸውልህ ሰውዬ እኔ የማወራው ነገር እየገባ ካለ መሰለኝ ማለት ነገሩን ወደ ሌላ ነገር እያዞርከው ነው ያለው። እዚህ ጋር እኮ እሷ ያልሆነ ነገር ፈጥራ ስላወራች ነው አይደል እዚህ ጋር የመጣው። ስለዚህ ጉዳዩን እኮ በጣም እያሰፋው ነው ያለው። እኔ በሰዓቱ የእህትነቴ ማድረግ ያለብኝ ነገር በሙሉ አድርጌያለሁ ብያለሁ። ቆይ ከእህትሽ ጋር ከዚህ በፊት የሚያጣላችሁ ነገር ወይ ቤተሰቦቻችሁ እያሉ ወይም ከሞቱ በኋላ ያጣላችሁ ያጋጫችሁ ነገር አለ? ምንም የሚያጣላን ነገር የለም። ለምን እንጣላለን? ነግሬያለሁ። የጸባችን ምክንያት እሱ ብቻ ነበረ። ቆይ ልጁን ይሄን ያህል እንደዚህ ጥምድ ያደረግሽበት ምክንያት ምንድነው? ማለት እንደነገርሽኝ መጀመሪያ ሌባ ነበረ። ከዛ በኋላ ከሷ ጋር ግንኙነት ከጀመረ በኋላ ደግሞ እያስመሰለ ነው እንጂ ያየሽበት ነገር እንኳን በግልጽ የለም። ሲሰርቅ አላየሽው። ከዛ በኋላ ገባሻል። ምናልባት ሰምተሻል እኮ እንደዚህ ይዘርፋል፣ ቤት ውስጥ ይገባል፣ ዕቃ ይሰርቃል። ኢቭን እናንተም ጋር ሲገባ እንኳን ሊዘርፍ ነው የገባው ነው ያልሽው አይደለ? ከዛ በኋላ ግን ከሷ ጋር ግንኙነት ከጀመረ በኋላ እያስመሰለ ነው። ይሄን ያህል ማለት ከልጁ ጋር የተለየ ጉዳይ አላችሁ? የተለየ ኬዝ አለ? እኔ ይቅርታ አድርግልኝና እንደውም ከልጁ ጋር የተለየ ችግር ያለብህ አንተ እየመሰልከኝ ማለት ነው። እኔማ እየጠየኩሽ ነው ያለሁት። ገባሽ አይደለ? የትሽን ጉዳይ ለመፍታት ነው ደጋግመህ የምትጠይቀኝ። እኔ ደጋግሜ ላስረዳ ሞክሬያለሁ። እሱ ካለበት መጥፎ ባህሪ ውጪ እኔ የግል ችግር የለብኝም። ሲጀመር የታውቀዋለሁ ነው እኮ የግል የታውቀዋለሁማ ነገርሽኝ እኮ እንደምታውቂው እዛ ሰፈር ላይ ያስቸገረ ሌባ ነው አልሽኝ። ከዛ በኋላ ከዚህ ውጪ ማውቀው ነገር የለም እኮ ከእሱ ጋር ግንኙነት ጀመረ። ከሌለ ታዲያ ሰው ይቀየራል ብለሽ እንዴት ልታምኚ አልቻልሽም? ነው አልፈለግሽም ማመኑን? ይኸውልህ እንኳን እኔ አይደለም ይቀርና እህቷ የሆንኩት ሰው ይቀርና ሌላ ሰው እንኳን ይሄንን ነገር ማመን አይፈልግም። ገባ? ለምን? ምንድነው ምክንያቱ? ሰው አይደለም እሱ
ሰው ቢሆንስ እና ሊቀየር ይችላል ብለሽ እንዴት አታስቢም? በዛ ላይ ደግሞ የእናትና አባትሽ መሞት ኖሮ ስለ እሱ መሞት እህትሽን ጎርቶ እንዴት ስለ ውርስ ልታወሪ ትችላለሽ? ማለት የውርስ ጉዳይ ነው የሚያሳስብሽ? የእህትሽ እዚህ ጋር መጨነቅ ከመታ ማሳስብሽ? አንተ ሰውዬ ስለምንድን ነው እያወራ ያለው? ጭራሽ እህትነቴን እየተጠራጠርክ ነው ያለው? ተጠራጠርኩኝ አይደለም፣ ነገር ግን እዚህ ጋር ውርስሽን ሊወስድ ነው የመጣው እንዲህ ሊያረግሽ ነው የመጣው ከማለት ነገሮቹን ለማጣራት ለምን አልሞከርሽም? ሲጀመር እኔ ነኝ ጥፋተኛ። እዚህ ቤቴ ውስጥ ድረስ መጥተህ ቁጭ ብዬ ስላዳመጥኩ የጠየከኝ ነገር ስለመለስኩልህ እስካሁንም ዝም ብዬ ሳዳመጥሽ የነበረው በጠቅላላ ትክክለኛዋ እሷ ትሁን አንቺ ትሁን ማጣራት ስለፈለኩ ነው። ገባሽ? ከሷም ወስደው መረጃ አለ ካንቺም ወስደው መረጃ ስላለ ነው ቁጭ ብዬ የምታሪኩን ነገር ተሰማ የነበረው። ገባሽ አይደለ? ካንቺ ግን የተረዳሁት ነገር እዚህ ሰውዬ ላይ ያለሽ የሆነ የተለየ ጥላቻ አለ። የምን የተለየ ጥላቻ ነው? ባሏ ወይም ፍቅረኛ የነበረው ግለሰብ ላይ ሰው ያላቀም ደጋግሜ ነግሬሃለሁ አይደለ? ሰማኛለህ? ከዚህ በላይ ቤቴ ውስጥ መጥተህ ልታስጨንቀኝ አትችልም። እኔ እንደውም ከዚህ እንድትወጣልኝ ነው የምፈልገው። ይኸውልሽ ሲጀመር ከዚህ ሰውዬ ጋር የተለየ ጉዳይ ባይኖርሽ እንዴት የእህትሽን ፍቅረኛ ሲሞት ሬሳውን እንኳን ያላየሽ ሰው ነሽ እኮ አይደለ? አላየሁትም በቃ ዝም ብዬ ደረስ ብዬ መጣሁ ማለት እህትሽ አይደለችም እንዴ? ይሄን ያህል ማለት ቆይ ችግር አለ ከሷ ጋር ወይስ ከዚህ ከውርስ ጉዳይ ጋር ነው የማይበት ምክንያት ምን አለ? ጓደኛዬ ነው ወይ የቅርቤ ሰው ነው? ምንም አይደለም እኮ የእህትሽ ባል ወይ ፍቅረኛ ነው። መገኘቴ እኔ ሁኚ ነው ገባ? እሷ እህቴ ስለሆነች ነው። እሷ አቅም አነሰኝ መድረስ አልቻልኩም። ምክንያቱም ሀዘኑ አለ የእናትና የአባት ሀዘን ስለተደራረበባት እዛ ቦታ ድረስ ሄዳ ቀብሩ መካፈል አልቻለችም። ስለዚህ በቦታው የነበርሽው ደግሞ አንቺ ነሽ አይደለ? አንቺ እስከሆንሽ ደግሞ የእህትሽን ቦታ መሸፈናትሽም አይተሽላት እሱ ነው አይደለም እንዴት ሆነ ሞተ ምናምን እያንዳንዱን ነገር እንዴት አጣጣሪ? እህትሽ አይደለችም? ከዚህ በኋላ እንደውም በእኔና በእህቴ መሀል እንድትገባ አልፈልግም። እሺ እኔና እሷ ያለብንን ነገር ራሳችን መፍታት እንችላለን። ሲጀመር ማነው ምንድነው እዚህ ነገር ውስጥ አይመለከትም። እኔ በጣም ብዙ ነገሮች አጋጥሞኛል ከዚህ በፊት። ያንቺ የመጀመሪያ ታሪክ አይደለም፣ ያንቺና የእህትሽ ታሪክ አይደለም። እሱ ያንተ ጉዳይ ነው፣ እኔን የሚመለከተኝ ነገር የለም። ብዙ ነገር አጋጥሞኛል በውርስ ጉዳይ በብዙ ጉዳይ አይደለም እህትና እህት ይቅርና ብዙ ነገር አውቃለሁ። ከዚህ በላይ እኔ ምንም ነገር ላዳምጥህ አልችልም። ቤቴ ለቀህ ውጣልኝ። ትሰሚኛለሽ? አንተ አይደለም ትሰማኛለህ? እሷ ናት እያስደፈረችኝ ያለችው። ምንም አይነት የመደፋፈር ጉዳይ አይደለም። እህትሽ እዚህ ጉዳይ ውስጥ የእናንተ ቤተሰብ ጉዳይ ውስጥ አንዴ ከታኛለች። ይሄንን ጉዳይ ደግሞ ሳልፈታ እነዚህን ችግሮች ሳላስተካክል ወዴትም ንቅንቃለን። ትሰማኛለህ? እንደውም ሳያስፈቅደኝ ምንም በማላውቀው መልኩ ቤቴ ውስጥ ገባ ብዬ ፖሊሶች የምጠቁምብህ እኔ ነኝ። የፈለግሽውን ጠቁሚኛ፣ ፍቃድ አለን። ፍቃድ ይዘን ነው የምንንቀሳቀሰው። ገባሽ አይደለ? ከፈለክ የፈለከው ነገር ማድረግ ትችላለህ፣ ግን አሁን ከቻልክ ከቤቴ ይወጣልኝ። ከጥንታኔ ካንተ ምንም የምፈልገው ነገር ዛሬ ልውጣ እንጂ ይሄን ፊት ተመልሰሽ ተባለሽ ድጋሚ እዚህ ቤት እመጣለሁ። እዚህ ቤት ስመጣ ግን እዚህ ቤት ስመጣ ግን ጉዳዩን ለመፍታትና እዚህ ቤት የተተበተበውን ሴራ ሳልፈታ ሳልበትን አልወጣም። እሺ ምንም መስፋታው መሰበስበው ነገር ለሙጣልኝ ካልፈልግ ኑ ሁላችሁም እንጣ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የግሩም አያሌውን ስራዎች የምትከታተሉ በያላችሁ በሰላም ፍቅር ጤና ለእናንተ ይብዛ ብለን እንግዲህ ተመልሰን መተናል። ያጋጠመንን ታሪክ በቪዲዮ ላይ አይታችኋል። መጀመሪያ ስራችን ነው እንግዲህ ከብዙ ጊዜያት በኋላ ከረጅም ቆይታ በኋላ ስንመለስ ግን ብዙ ነገሮችን ያየንበት ብዙ ነገሮችን ያስተናገድንበትን ታሪክ የሚያሳዝነውን ብዙ ስቃዮች የደረሱበትን ታሪክ አይተናል። እንግዲህ የሊያን ታሪክ እያንዳንዱን ነገር አያችሁ። እናትና አባቷን አጣች። ከዛ በኋላ ደግሞ ባሏን እንግዲህ በሞት ተነጠቀች ተብሎ ሲወራ የነበረውን ታሪክ በጠቅላላ አይታችኋል። በጣም የሚያሳዝን የእናትና አባቷን ሀዘን ሳትጨርስ ከዛ ደግሞ ባሏ በዛ ላይ ደግሞ የገዛ እህታ እንኳን ለእሷ ሳታዝንላት እንዴት ከሌባ ጋር ትሆኛለች፣ እንዴት ከእንደዚህ አይነት ሰው ጋር ትሆናለች እያለች በነገር ስትወጋት ስትወጣ ስትገባ ስትናገራት ብዙ ነገር ስትሆንላት ከዛ በኋላ ደግሞ ባሏ ከሞተ በኋላ እንኳን አይደለም ማጽናናት ይቀርና አይደለም ነገሮች ይስተካከላሉ አይዞሽ ከጎንሽ ነኝ ከማለት ጭራሽ ደግሞ መጀመሪያም እኮ አብረሽ አትሆኝ ብዬሽ ነበር ብላ ጭራሽ እሷን ወደ መንቆር ደረጃ ደርሳለችና ይሄ ምን አይነት ነገር ነው? እኛ ብዙ ነገሮች ታሪኮች ያጋጥሙናልና እንዴት ነው የሰው ዘር ምንድነው እየሆነ ያለው? በተለይ ደግሞ በእኛ ሀገር እንግዲህ ያለነው ሀገር ውስጥ ነው፣ ኢትዮጵያ ነው ያለነውና እንዴት ነው እኛ ሀገር ላይ ሰው ከዚህ ደረጃ መጣላላት የደረሰው? ምንድነው የገባው ውስጣችን? ያኔ የነበረው ፍቅራችን ያኔ የነበረው ጥሩ ነገር እንዴት ነው አሁን ላይ እዚህ ጋር መጣላላት? አይደለም እህትና እህት እኮ መንገድ ላይም የተገናኘ ሰው እኮ እንደዚህ አይነት ነገሮች ሲያጋጥሙ እንዴት ነው ለምንድን ነው ተብሎ ይጠይቃል። ጭራሽ ደግሞ ቤተሰብ ላይ ሲሆን እንዴት ለዛውም እናትና አባትን አጥቶ ብቸኛ ሆኖ እያለ እንዴት እንደዚህ አይነት ነገሮች ይደርሳሉና
ያጋጠሙን ያሉት ነገሮች እውነት ለመናገር ልብ የሚነኩና ከአይምሮ በላይ የሆኑ ነውና በጣም በጣም የሚያሳዝን ነገር ነውና እባካችሁ እነዚህ አይነት ነገሮች ይቁሙ። በቃ ፍቅር፣ ሰላም፣ ጤና ነው ለኛ የሚያስፈልገ እንጂ መጣላቱ እንደዚህ አይነት ነገሮች ውስጥ መግባቱ በጣም ያሳዝናልና እንግዲህ አይታችኋል፣ የወጣንበትን መንገድ አይታችኋል። እህትየዋ በቃ ከኛ ጋር ልስማማ አልቻለችም። ነገሮቹን ነገረችን፣ ብዙ ነገሮች አጣራን። በሷም ጀርባ ያሉትን ነገሮች የተወሰነ ለማጣራት ሞክረናል። ስለ ሊያም የተወሰኑ ነገሮችን ለማጣራት ሞከርንና ቤት ላይ እንግዲህ ካሜራ ድብቅ ካሜራ ምናምን አስቀምጠን ወተን ነበር። ብዙ ነገሮችን አስቀምጠን ወተን ብዙ ነገሮችን ለማጣራት ስንሞክር እንግዲህ አንድ ግለሰብ እዛ ቤት ሲመላለስ እንደነበረ ማታ ላይ በተለይ ደግሞ ማታ ላይ ሲመጣ እንደነበረ ብዙ መረጃዎች ሰብስበናል። እንግዲህ በካሜራችን ላይም እንዳየነው አንድ ግለሰብ እዛ ቤት በተደጋጋሚ አናቅም ማን እንደሆነ እንግዲህ እና እዛ ቤት ሲመላለስ እንደነበረ የቪዲዮ ማስረጃ እጃችን ገብቷል። እንግዲህ በምታስወጣን ሰዓት አባሎች ድብቅ ካሜራ አስቀምጠው ነበር እዛ ቤት የወጡትና ያንን ነገር እንግዲህ ለማጣራት ሞክረናል። የሰውየው ማንነትን በተወሰነ መልኩ ለማጣራት ሞክረናል። ያው ሙሉ መረጃ ገና እየሰበሰብን ስለሆነ ነውና ከማታም ውጪ ቀን ላይ ይሄ ግለሰብ ሲመጣ እንደነበረ መረጃዎች ስለሰበሰብን ዛሬም ወደ ቤቱ ሄደን ደግሞ የሚመጣበት ሰዓት እንግዲህ የተወሰነ ለማጣራት ስንሞክር ሁለቱ ሴቶች በሌሉበት ሰዓት ነው እዛ ቤት የሚመጣውና ስለዚህ ሁለቱ ሴቶች ደግሞ ዛሬ የሉም። ስለዚህ ሰውዬ ይመጣል አይመጣም የሚለውን አብረን ድብቅ ካሜራችን አስቀምጠን እኛ እንጠብቀዋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ቤቱ እንሂድና ደግሞ ያለውን ነገር የምናጣራንም የሆነው ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡልን። እስኪ ወደ ቤቱ እንሂድና ያለውን ደግሞ እናጣራ። ተከተሉ። እንዴት ነው? ጥሩ ሰዓት ላይ መጣህ? ምንድነው? ምን ልታረግ ነው የመጣው እዚህ ቤት? እዚህ ቤት ምን ልታረግ ነው የመጣው? እንዴ ቆይ እስቲ አባ ምን ልታረግ መጣህ እዚህ ቤት? ምን ሆነ ነው? የፍቅረኛ ቤት ነው። የማን ፍቅረኛ እንዴ? ቆይ አንተ ራስህ ማን ነህ? ሲጀምር የሰው ቤት እንደዚህ አጭበርብረህ ገብተህ ሰውን የምታፋጥጠው? የሰው ቤት ይሄ ማን ቤት ነው? የነ ሊያ ቤት እኮ ነው አይደለ? ምን ታረጋለህ? የሊያ ቤት ምን ታረጋለህ አንተ? ሲጀምር አንተ ራስህ ማን ነህ? ሌባ ነህ? ምንድነህ? ተናገር። እንዴት ልትመጣ ቻልክ? እዚህ ስንከታተል ነበር። እንዴት ልትመጣ ቻልክ እዚህ? ቆይ አንተ ማን ነህ? እኔ ሲጀምር አውቀኛል? ማታ ትመጣለህ፣ ቀን ትመጣለህ። ሰው የሌለበት ሰዓት እየጠበቅክ ለምንድን ነው የምትመጣው? ማለት ሰውዬ አውቀኛል? ግን እኔ ማን ነው እኮ ሰው የሌለበት ሰዓት እየጠበቅክ ለምንድን ነው የምትመጣው? በመጣስ የፍቅረኛ ቤት ነው። ሲጀምር ማንነቴን ሁላችሁም ውጡላችሁ። አትቅረጽኝ እንዴ! ሰውዬው ችግር አለብን። ምን ልታረግ ነው የመጣው? እሺ ካሜራውን ዞር አድርጉ። ኖ ዞር አይልም። እዚህ ቤት ምን ልታረግ ነው የመጣው? ነገርኩህ እኮ እኔ ካሜራ አስቀምጣ እንድታወራ አልፈልግም። ምን ልታረግ? ለደህንነት ያሳስበኛል። ለደህንነት ማለት ካሜራውን አጥፋው ወንድሜ። ምን ልታረግ ነው የመጣው? እየጠየቅኩ ነው ያለሁት። እንዴ ቆይ አንተ ማነህ ሲጀምር? እኔ እኮ ነኝ አንተ መጠየቅ ያለብኝ። እኔ ዘመድ ነኝ። የነ ሊያ ዘመድ ነኝ። አሁን እና እነሱ በሌሉበት አንተ ምን ትሰራለህ? ዘመድ ነኝ። መምጣት እችላለሁ። ዘመድ ስለሆንኩኝ መግባት እችላለሁ። ሲጀምር ሊያ ያልነገረችኝ ዘመድ የላትም። አሁን ከቻልክ ካሜራውን አስቁምና ውጡ እኮ። አንተ ምንድነህ? ማነህ? ለምንድን ነው እዚህ ቤት የምትመላለስ? ስለኔ ማንነት አገባህም። እኔ ላንተ የምነግርህ ቆይ አንተ ማነህ? ምን ብዬ ነው የምነግርህ ላንተ? እዚህ ቤት ለምንድን ነው የምትመላለሰው እያልኩ ነው። ቁልፍ ጀመር። ቁልፍ እንዴት ልታገኝ ቻልክ? ሰርቀህ ነው? አጭበርብረህ ነው? አይመለከትም። ከማን ነው ሰርቀህ ቁልፍ? ወንድም አንተ አይመለከትም ሲጀመር ማለት ነው። ሲጀመር ለምንድን ነው የምትመጣው? የሚያስጠይቅን ነገር እያደረክ ነው። አንደኛ ያለ ፍቃድ እየቀረስከኝ ነው። ያለ ፍቃድ ካሜራውን አስጠፋልኝ። አይጠፋም። ይጠፋል። አይጠፋም። ካልጠፋ ደግሞ እኔ አንድም ነገር ልነግርህ አልችልም። ይሄንን እወቅ። ወደ ሰውን በግድ ትነግረኛለህ። ሰማኛለህ? ወደ ሰውን በግድ ትነግረኛለህ። እሺ ልቀቀኝ። ሲጀመር ማታቆም ሰው መያዝ አልችልም። ይሄን እወቅ። በጣም በትዕግስት ነው እያወራህ ያለሁት። ምንድነው ትዕግስት? ምን ልዘርፍ ነው የመጣው? እስኪ ውሰድ። ምንድነው የምትወስደው? ብርጭቆ ልትወስድ ነው? ስኒ፣ ቲቪ፣ ሶፋ? ሲጀመር እኔ ሌባ አይደለሁም። ሌባ መባል ካለብህ አንተ ነህ። የማታውቀው ሰው ቤት ውስጥ ቁጭ ብለህ ይኸውልህ ፖሊስ ጠርቄ ሳልኩ ጥራ እስኪ። አገባብን አየሁት እኮ። ከፈትክ፣ ቀስ እያልክ ነገሮቹን ለማጣራት ሞከር። እሺ አሁን ካሜራውን አስጠፋልኝ። በዛ ላይ የምትመጣበት ካሜራውን አስጠፋልኝ። አይጠፋም። ካሜራው አይጠፋም ወንድሜ። ሌላ ነገር ውስጥ ባንገባ ይሻላል። ካሜራው አይጠፋም እኮ ሌላ ነገር ውስጥ ባንገባ ይሻላል። ስለ ማንነቴ ይኸውልህ ማነህ አንተ አይደለም ጠይቀኝ የምነግርህም። ሲቀጥል ደግሞ እኔ ነኝ አንተን ማን ብዬ መጠየቅ ያለብኝ። ምክንያቱም የሰው ቤት ውስጥ እዚህ ተደበቀ። የሰው ቤት የማን ቤት ነው? ያንተ ቤት ነው? የፍቅረኛ ቤት ነው እንዴ? ይኸውልህ አንድ ነገር ልንገርህ፣ የፍቅረኛ ቤት ነው። ሲቀጥል ደግሞ በጣም እሷ ለህይወቷ የሚያሰጋት ነገር ስላለ ያንን ቼክ አደርጋለሁ። ሲቀጥል አንተ እዚህ ሊያ ፍቅረኛዋ ሞቷል። ማን ከፍሎ ነው እዚሁ እንኮ ምን ልታረጋት ነው? የሊያ ፍቅረኛ ሞቷል።
ስለሱ ጉዳይ የሚመለከት ነገር የለም ሲጀመር የለም የሊያ ፍቅረኛ ነው አይደለ እንደዚህ ቶሬ ደግሞ አታንሳ ሲቀጥል ደግሞ ይሄን ካሜራ አጥፋልኝ አሁን ካሜራ አለበዚያ እኔ ምንም ነገር ላወራ አልችልም ያቆ ፍቅረኛ ሞታል ስርዓትን ያዝ ብያለሁ ተረጋግተህ ተቀመጥ ተረጋግተህ ቁጭ ብላ አናግረኝ ጉልበት ይጠቀማለሁ ከዚህ በኋላ ሰማኛል ማለት ነው በእናትህ አንተ እኔ ማን ነው ካላወቅም አንተ ምን ከዚህ በኋላ ጉልበትና ኃይል መጠቀም አይቀርም ሰማኛለህ በጸባይ ያለውን ነገር እየጠየቅኩ ምንድነው በጸባይ የሰው ገንጥለ ገብታ ነው እኔ በጸባይ የምትጠይቀኝ ፖሊስ ሌባን ሲያወራ በሚያወራው መልኩ አይደለም ያወራው ፖሊስ ለመሆነ ምንድነው ምንም ነገር አላሳየ አልችልም እና ታዲያ ምን ነገር ሳታሳይኝ ምንም ነገር ላሳያችን ወንድም የባኬን ካሜራ አጥፎ እኔ ላይ ችግር ይፈጥራል ካሜራውን አጥፋልኝ ችግር ይፈጥራል ካሜራውን አጥፋልኝ ይሄ ካሜራ ነው የገረመ ይሄ ካሜራ ነው የገረመ አይደል ይኸውልህ ያየው ነው ትላንትና ሌላውን ተው ይሄ ትላንትና ማታ ቤት ውስጥ ምን ስታረግ እንደነበረ ጭራሽ ደግሞ የሰው መኝታ ክፍል ውስጥ ምን ስታረግ እንደነበር ያው ይሄ ትላንትና አንተ ሲጀመር ገብተህ እንደዚህ ካሜራ አስቀምጠህ መቅረጽ መብት የተሰጠ አንተ ማን ነህ በየቀኑ አንተ ማታ ቤት ውስጥ ምን ልታረግ ነው እዚህ ቤት ውስጥ ቀላል ነው አንተን አንጠልጥያ አሁን ህግ ካለ ወረውረህና ከዛ በኋላ ቆይ ነገሮችን መፍታት በቃ አንዴ ቆይ ተረጋጋ ማወቅ የምፈልገው ነገር አለ ከኔ ያ ነገር ይኸውልህ እንድነግር የምትፈልግ ከሆነ ይሄን ካሜራ መጀመሪያ አስጠፋልኝ ካሜራው አይጠፋም ወዴትም አይጠፋም ይሄ ካሜራ ማለት ማስረጃ ነው ለኔ ደግሞ ይሄ ካሜራ ይጎዳኛል ለምን አሰማኝ ለምን ነው የሚጎዳ ምንድነው በምን ምክንያት የታውቃለህ ስለኔ ላይ እንዴ አንተ ራሱ ጀምር ሰው ቤት ገብተህ ካሜራ መስቀለው ማን ስለሆንክ ነው የህግ አካል ስለሆንኩ ገባህ ግሩም እባላለሁ መርማሪ ግሩም ነኝ እሺ እኮ ምን ማስረጃ አለ መታወቂያ አለኝ አንተ ማን ነህ ምን ልዘርፍ ነው የመጣው እዚህ ቤት እሺ በቃ ቆይ ይኸውልህ ገባል የመርማሪ ጋዜጠኛ ነኝ ይኸው እሺ እባክህ ለምን እኔን አትረዳኝም? ኧረ እባክህ ተረዳኝ። እኔም ችግር ውስጥ ነኝ። ይሄን ካሜራ አጥፋልኝ። እዚህ ቤት ችግር ይፈጥርብኛል። ለምን አሰማኝም እንዴ? በዛ ላይ ስገባ እንኳን አንድን ቀንም እቃ ይዘህ ስትወጣ አንተም ለዛም ተረጋግቼ አወራ። ፈቃድ ያስፈልጋል ሰው ቤት ውስጥ ለመግባት። ፈቃድ አለኝ። የትኛውም ቤት የመግባት ፈቃድ አለኝ። እሺ ስለኔ ማወቅ የምፈልገው ነገር ካለም እባክህ ይሄን ካሜራ አጥፋና እኔ እነግርሃለሁ። ካሜራው አይጠፋም እያልኩ ነው። እንዴና ይሄን ነገር ነገ የት እንደምትለቀው በምን አውቃለሁ? አይጠፋም። በምን አውቃለሁ? ወንጀለኛ ካልሆንክ ወንጀለኛ አይደል? ሲጀመር አንድ ነገር ልንገርህ፣ እኔ ወንጀለኛ ሰው አይደለሁም። በብዙ ችግር ውስጥ ያለው ሰው ነኝ። ኢቭን በነፍስና በህይወት መሃል ያለው ሰው ነኝ። ስለዚህ ምትረዳኝ ከሆነ ካሜራውን አጥፋና አጥፋና ነፍስን ለማግኘት ነው የሰው ቤት ዘለ የምመጣበት ምክንያት አለ። የምትገባው እዚህ የምመጣበት ምክንያትም ስላለኝ ነው። ስማኝ በቃ ሰው ለበሳ ለምን ትመጣለህ? ምክንያት አለ አይደለ? ሰው የለም እዚህ ቤት ውስጥ ሰው የለም፣ ባዶ ነው። አሳቻ ሳት የተበከለ ህይወት ስለምሰጋ ነው እዚህ ቤት የምመጣው። አንድ ማወቅ ከፈለክ ጠባቂዋ ነህ። ምን ሆነህ አንተ? የሊያ ምን ነህ? ጠባቂ ነህ? እሱ ነው ይኸውልህ፣ አሁን ስለሱ ጉዳይ ማወቅ የሊያ ፍቅረኛ ነኝ ያልካት ፍቅረኛዋ ሞቷል። ማወቅ የምፈልግ ከሆነ እኮ ስለ ሁሉም ነገር ማወቅ የምፈልግ ከሆነ ካሜራውን አጥፋልኝ መጀመሪያ ማለት ነው። በቃ ማወቅ ትፈልጋለህ አይደል? አጥፋው። እሺ ጠፍታ ካሜራው። እንግዲህ ከካሜራ ጀርባ ያው ብዙ ነገር አውርተናል። ተመልካቾቻችን ያለውን ነገር ተነጋግረናል። ተስማምተን ስለ ማንነታችን ስለ ያንዳንዱ ነገር ለምን እንደቀረጽ ነው ጭምር ነግረነዋል። ስለ ማንነቱ ለምን እዚህ ቤት እንደሚመላለስ ማን እንደሆነ እንግዲህ በሰላማዊ መንገድ እንደዚህ ተረጋግተን የምናወራበት ምክንያት እዚህ ቤት ገብቶ የሰውዬ አንድ ቀንም እቃ ይዞ ሲወጣ ላየ ነው ማለት እንደ ሌባ ይገባል። ነገር ግን እቃ ይዞ ሲወጣ ላየ ነው እና ለምንድን ነው የሚገባው ማን ነው ምንድን ነው የሚለውን ነገር አብረን እንጠይቀዋለን። አብራችሁን ቆዩ። እሺ ይኸውልህ ተረጋግተን ተስማምተን ነው ቁጭ ያልነው። ለምንድን ነው እዚህ ቤት የምትመላለሰው? ማን ነህ? ግን መጀመሪያ እናንተ የሚያደርጋችሁት ነገር ልክ እንዳልሆነ እመኑ። ምክንያቱም የሰው ቤት ላይ ዘው ብላችሁ ገብታችሁ ሰውን ወንጀለኛ ማለት በጣም ከባድ ነው። ይሄን የምልበት ምክንያቱም የፍቅረኛ ቤት ነው ብያለሁ መጀመሪያ። ገብቷል አይደል? ስለዚህ ካሜራውን እንድታጠፋልኝ የፈለኩት ለእኔ ለህይወቴ በጣም ብዙ የሚያሰጋኝ ነገር ስላለ ነው። ስለዚህ እሱን ነገር አሁን ማወቅ ከፈለግ ያው ካሜራው ላይም እንግዲህ አንተን አምኜ ነው እኔ ነግሬሃለሁ። እኛ የሚዲያ ሰዎች ነን፣ የምርመራ ጋዜጠኛ ነኝ። ነገርኩህ እኮ አንተ የሚዲያ ሰውን ብትሆን የት እንደምትለቀው ነው በምን አውቃለሁ እንዴ? ይኸውልህ እሱ የሚዲያ ሰው አትበለኝ። ቀደምም እኮ ነግረኸኛል። ስማኝ፣ የምርመራ ጋዜጠኛ ነኝ። የሚዲያ ሰው ስለሆንኩ ብቻ የሚዲያ ሰው ስለሆንኩ ዝም ብዬ ላምን አልችልም። አላውቅም፣ እኔ አላውቅም። ወንጀል አለብህ። እሺ ቪዲዮ ለቀኩት። ለምሳሌ እናንተ የምናወራው ወንጀል አለብህ። ስለምን ወንጀል ነው የምታወራው? ታዲያ ምንድን ነው የሚያስፈራ ነገር? አንተ መርማሪ ነኝ ብለህ ካሰብክ መርማሪ የሰውን ህይወት አደጋ ላይ ጥሎ አይደለም የሚመረምረው።
ስለዚህ ያንተን ህይወት ይኸውልህ አደጋ ላይ እየጣልኩት አይደለም። እኔ እንኳን አምኜ ካሜራውን ፈቅጄ እየተቀረጽኩ ያለው። ስለዚህ ሌላ ነገር ላይ እንዳትለቀው፣ ህይወቴን የሚያሰጋ ነገር ላይ እንዳትለቀው፣ ሲለቀቅም ማወቅ ፈልጋለሁ ነው እያልኩ ያለው። ይኸውልህ እኔ ዝም ብዬ የሰው ቪዲዮ አልለቅም። ገባህ? ይሄ ቪዲዮ ግን እኔ ለተመልካች ነው የማደርሰው። እያንዳንዱን እንቅስቃሴን የምገባው መውጣውንም ስለማላውቅህ አልለቅም ስላልከኝ አላምንም። ይሄን ማወቅ አለብህ አንድ በመጀመሪያ። ሲቀጥለው መጠየቅ የምፈልገውን ነገር ከማመን ውጭ ምንም አማራጭ የለም በዚህ ሰዓት። ገብቶሃል አይደለ? የሰው ቤት ፍቅረኛዋ ነኝ አባቷ ነኝ እንበል ከፈለክ። ገባህ አይደለ? ነገር ግን የገባህበት እኔም አንተም የገባ ነው የሰው ቤት ነው። እኔ ምክንያት ስላለኝ ነው እዚህ ቤት የመጣው። እኔ ምክንያት አለኝ እያልኩ ነው። ለምን አሰማኝ? ከሊያ ጋርም አንተ ዛሬ ምክንያት አለኝ እያልክ እኔ እኮ ስንት ዓመት እዚህ ቤት እኮ ቶኝ አሁን ብዙ ነገር ልታሰረኝ ስለሆነ ማለት ስንት ዓመት ማለት ኦኬ። እዚህ ቤት ተደብቀ ስትሰልል የነበረው ብዙ ዓመት ነው አይደለም? እዚህ ቤት ውስጥ ይኸውልህ በአካል ብኖርም ባልኖርም ከዚህ ቤት ሰዎች ጋር የተያዘ ታሪክ ስላለኝ ነው። ምንድነው እኮ ተናገራ እምመጣው ይኸውልህ ለሊያ ህይወት ስለምሰጋ ለሷ አስቤ ነው የምመላለስ። ምን ዋና አንተ የሊያ መንፈስ ነህ? የሊያ ጠባቂ ነህ? ማነህ ነው? እኔ ይኸውልህ እኔ ግራ እየገባኝ ነው ያለው። ይገባሃል አይደለ? ነገሮቹን በህግ ወደ መፍታት እንዳንሄድ ያለውን ነገር ንገረኝ። በነገራችን ላይ አንድ ነገር ልንገርህ፣ እንደውም በህግ ቢፈታ ደስ የሚለኝ እኔ ነኝ። ይህን እንደማስፈራሪያ አትጠቀሙ። ምክንያቱም እኔ የያዘኝ ይዞኝ እንጂ እናንተ ከማለታችሁ በፊት ነበር ህግ ጋር ሊሄድ የነበረው። ግን በሊያ እህት ምክንያት ነው እንደዚህ እየሆንክ ያለሁት። ማለት ሞቅ አይደል የምፈልገው? እሺ የሊያ እህት ነች እዚህ ሁሉ ነገር ውስጥ የከተተችኝም። ዛሬም እንደዚህ ተደብቄ ሞቷል ተብዬ ሰው ቤት ተደብቄ ከፍቼ እንድገባ ምክንያት የሆነችኝ እሷ ነች። በቃ ማነህ አንተ? እኔ ማለት ነገሮቹን ለምንድን ነው ግልጽ ማታረግልኝ? በቃ ዝርዝር ጉዳይ እንዳትጠይቀኝ። ገብቷል አይደል? በቃ መናገር የምችለው ከጫፍ እስከ ጫፍ ትነግረኛለህ። ግንኙነት እንዳለኝ እንድታቅ ብቻና ከዚህ ቤት እንድትወጣልኝ ነው። ይሄን ነገር ግንኙነት አለኝ ስላልክ አምናለሁ ብለህ ነው የምትጠብቀው? እንዳምን ነው የምትጠብቀው? ለምን አታምነኝ እንዴ? ትሰማኛለህ? አንተ መርማሪ ነኝ አልክ አይደል እንዴ? ስለዚህ እውነቱን ነገርኩ እኮ፣ የመጣሁበትን ምክንያት ነገርኩ። ከዛ በላይ ዲቴል መናገር አልችልም፣ ለህይወቴም ያሰጋኛል እያልኩ ነው። በቃ የኔን ህይወት አደጋ ላይ ጥለህ እውነቱን ማወቅ የምፈልግ ከሆነ ደግሞ እነግርሃለሁ። ነገ ላይ የሚፈጠረው ነገር ግን ራስ ተጠያቂ ትሆንበታለህ። እኔ በምሰራቸው ስራዎች አንድም ሰው አደጋ ላይ ወድቆ አያውቅም። ይገባሃል አይደለ? ለምሰራው ስራ ለማገኛቸው ሰዎች በጠቅላላ ኃላፊነት ወስጄም ከሆነ ኃላፊነቴን በአግባቡ የምወጣ ጋዜጠኛ ነኝ። ገባል? ዝም ብዬ ተራሱ አይደለሁኝ። ስምህ ግን ማን ነው? ስምህን አለ? ይኸውልህ እኔ ግሩም እባላለሁ። መንገሬ ግዴታ የለም ግን ነገሩን ልንገርህ። በቃ እኔ ግሩም እባላለሁ። መርማሪ ጋዜጠኛ መታወቂያን አሳይቻለሁ። ፍቃድህን አሳይቻለሁ። ይገባል? ፍቃድ አሳይቻለሁ። ከካሜራ ጀርባ በቃ እሱንም መድገም አሳይቻለሁ። ማወቅ የምፈልገው ነገር ምንድን ነው? ማነህ? እኔ ማለት ጥያቄዎቹ መብዛት አልፈልግም። እኔ በቃ ማንነትን ለምንድን ነው የማትናገሩ? ለምንድን ነው ከማንነት እየሸሸ ያለው? ላለመናገር ጥረት እያደረክ ያለው? ምንም የምሸሽበት ምክንያት ላለመናገር እየሞከርክ ነው። የሆነ ጥያቄ ማነህ ስልህ የምታበዛው ሌላ ጥያቄ ነው የምታመጣብኝ። ማንነት ይነገርኩ የሊያ ፍቅረኛ ነኝ ወይ ደግሞ ነበርኩ። በቃ ግን አሁን ላይ በግልጥ ራሴን አውጥቼ ማሳየት የማልፈልግ ሰው ስለሆንኩ ነው ካሜራውን ማቆምልኝ ያልኩ። እሱን ደግሞ ማላቆምበትን ምክንያት ነገርኩ። በእህቷ ምክንያት ነው እኮ። እህቷ ምንድን ነው ከአንተ ጋር ያላት? ማነህ? ምስጀመር ማነህ አልኩ እኮ። የሊያ ፍቅረኛ ነኝ 10 የሊያ ፍቅረኛ ነኝ አትበለኝ። እሺ አልከኝ፣ ሰማሁ። በቃ የሊያ ፍቅረኛ ነህ። እሺ ነህ። በቃ እነግርሃለሁ። እንዴት ሆንክ? ለምን ሆንክ? ማነህ? የት ነህ? በነገራችን ላይ ልትቆጣኝ እንኳ አችልም። እዚህ ጋር ኢንተርቪው ያለማድረግ መብት አለኝ። ጭራሽ እኮ አንተ እኮ እያስገደድከኝ ነው ያለው። ልቆጣህ አልችልም፣ ልደበድብህ ግን እችላለሁ። ይገባሃል አይደለ? እዚህ ቤት ስመጣ እኔ ያ ፍቃድ ሰታኝ ነው የገባሁት። ይገባሃል አይደለ? ያ ፍቃድ ሰታህ ነው። እኔ እንደምመጣ ታውቅ ነበር። ስለኔ መረጃ አለ አይደል? መረጃ ካለ አንተ እኔን መደብደብ ደረጃ የምትደርሰው አይደለም። እኔ በጣም ብዙ ህይወት ያየው፣ በጣም ብዙ ባለሀብት ማውቅ፣ በጣም ብዙ ደሃም ማውቅ፣ በጣም ብዙ ዱርዬ ማውቅ፣ በጣም ብዙ አመት ዱርዬ ሆኜ የኖርኩ ሰው ነበርኩ። ገብቷል አይደል? ዛሬ ራሴንም የደበቅኩት በአንዲት ልጅ ፍቅር ምክንያት የድሮ ህይወቴን ትቼ ነገሮች ተስተካክለው ከዛ ህይወት ወጥቼ ስላለው ነው እንጂ ከአንተ የባስኩ አውሬ ነበርኩ ሰው ነኝ። ገብቷል አይደል? ይህን ነገር ደግመህ እንዳትጠይቀኝ፣ ደግመህም እንዳትለው። ስለ መደባደብ፣ ስለ ምናምን፣ ስለ ወንጀል አውቃለሁ ካልክ ሂድና ብዙ መርማሪዎችን መጠየቅ ትችላለህ። ስለ እኔ በጣም ብዙ ፋይሎች ልታወጣ ትችላለህ። ብዙ ነገር አይቼ ታርም የወጣው ሰው ነኝ። ግን በሊያ ምክንያት ነው ከዚህ ሁሉ ነገር ወጥቼ ዛሬም ለሷ ህይወት ለዚህ ቤት የተመላለስኩ ያገኘኝ። ስለዚህ እኔ እንዲያረጋለሁ እንዲላለው የሚለው ነገር ቶ ማወቅ የምፈልገው ነገር ካለ ቀጥታ ጠይቀኝ። አለቅ። ትሰማኛለህ? በቃ አንተ ምንም አሳልፈህ ሊሆን ይችላል። እኔ በጋዜጠኝነት ሙያዬ ሺህ ጊዜ ማስፈራሪያ እስከ መመታት ይገባል። እዚህ አንተ ጋር ሆኜ ሳወራ በጥይት ተመትቼ ይገባል አይደለ?
ለቀናት ሳገግም የነበርኩ ግለሰብ ነኝ። አይደለም ተራ ወሬ ልፈራ ይቅርና ማለት ነው። ገባህ አይደለ ወንድም? እኔ ደግሞ ለሞቷል ተብዬ ስቲል በህይወት እንደሌለው ብዙ ሰው የሚያውቅ ሰው ነው። ስለዚህ ከዚህ በኋላ እኔ መኖሬም መሞቴም በእኔ ትርጉም የለውም። ልታስፈራራኝ አይገባም። ማወቅ የምፈልገው ነገር ካለ ቀጥታ ተናገር፣ ቀጥታ እነግርሃለሁ። አለቀ። ማነህ እየጠየቅኩ ነው እኮ ጥያቄ እየጠየቅኩ ነው። ለመመለስ ግን ፍቃደኛ አይደለም። ይገባል? ማነህ አንተ? ማነህ እዚህ ቤት ለምንድን ነው የምትመጣው? ማነህ? የሊያ ፍቅረኛ ነኝ እንዳትለኝ ደግመህ። በቃ ሰማው ደጋግመህ ከ50-60 ጊዜ በላይ አልከው። በደንብ ነው የምነግርህ። በቃ በጣም ማፈቅራት ልጅ ነች። አሁንም ለሷ ስል ነው ካንተ ጋር የምጨቃጨቀው እኮ። ነገር እስካሁን ቢሆን እዚህ ቆሜም ካንተ ጋር አልወራም። ጉዳይ የሊያ ፍቅረኛ ከሆንክ ልጅቷ ልታብድ ነው። እኔ እዚህ ቤት የመጣሁበትን እውነቱን ልንገርህ እንቅጩን። እሷ ጋር ስመጣ የአእምሮ ታማሚ ሆና ነው የመጣሁት። ጤነኛ አይደለችም። ገባህ አይደለ? ብዙ ነገሮች አጋጥመዋት። አዎ ማለት የአእምሮ ታማሚ ጤነኛ ሆና አይደለም እዚህ ቤት የመጣሁት። ታማ በነገራችን ላይ ሊያን እኮ አውቃታለሁ። የምታውቃት ከሆነ ንገረኝ። እንዴት ነው የምታውቃት? እሺ ይኸውልህ፣ እኔ ግን ይሄ ካሜራውን ብታነሳ ይሻለኛል። ምክንያቱም ምንም ሰላም አልሰጠኝም። እኔ ላይ ችግር ይፈጥርብኛል። ለምን አሰማኝ? እኔ ኃላፊነቱን ወስዳለሁ ለካሜራው። መጥፋት ካለበትም ቪዲዮ ካወራም በኋላ እናጠፋዋለን። ለምን ችግር የለም እሱ። እሺ ይኸውልህ ማቲ የምንጨቃጨቅበት ጊዜ ነው ማለት ነው። መጨቃጨቅ ልናደርግ የሊያት መታ አይታኝ እኔ በህይወት መኖሬን አውቃ ነገጧች ምንድነው እኮ ከሷ ጋር የሚያገናኝ? ስለዚህ አሁን ቶሎ ማወቅ እንፈልገው ልንገርና ልሂድ። ከሷ ጋር የሚያገናኝ እኔ ኤልያስ እባላለሁ። የሊያ ፍቅረኛ ነኝ። አለቀ። ኤልያስ ማለት ኤልያስ እኮ ሞቷል። ልነግርህ ነው። ኤልያስ ማለት ሞቷል የተባለ። እሺ ኤልያስ ማለት ሌባ ነው ተብሎ በየሰፈሩ ስሙ የሚጠፋው። ኤልያስ ማለት ዱርዬ የነበረው። ኤልያስ ማለት በብዙ ወንጀሎች ውስጥ እጁ ያለበት ሰው ኤልያስ እኔ ነኝ። በቃ እሱ ነው አይደል ማወቅ የምፈልገው። በቃ ምንም ሞቷል ብባልም አዎ በህይወት አለው። ይሄንን ነገር እንዳታውቅ ነበር እስካሁንም ስታገል የነበረው። ምክንያቱም እኔ ወንጀለኛ አይደለሁም። በቃ በጣም ንጹህ ሰው ነኝ። በዚች በተረገመች በሊያ እህት ምክንያት የማይሆን ውስብስብ ችግር ውስጥ ገብቼ ደህና ወጣው ካልኩበት ህይወቱ ተመልሼ ልዘፈቅ ያልኩ ዳር ላይ ያለ ሰው ነኝ። የምትረዳኝ ከሆነ አንተ የምር የህግ ሰው ነኝ ፍቃድ ያለኝ የምትል ከሆነ ስማኝ እኮ። ይኸውልህ እኔ አሁን ስለ ኤልያስ ታሪክ አውቃለሁ። ገባህ አይደለ? እውነት ለመናገር ፎቶውን በየአካባቢው በትኜ ያንተን ማለት በተወሰነ ነገር ለማጣራት ሞክሬያለሁ። ዱርዬ ሌባ ብዙ ነገር ማወቅ ነኝ ያልኩህ አንድ ነገር ልንገርህ። ስለ አንተ ማንነት ነው እንጂ የማላውቀው በከተማው ላይ እያስፈልጋችሁ እንደሆነ አውቃለሁ። ያው ለምን እንደምታስፈልጉኝ ባላውቅም ለዛ ነው ራሴንም ሸሽጌ የነበረው። የምናስፈልግ ደግሞ በሊያ ጉዳይ ነው። ለሊያ ስል ነው ተደብቄ የኖርኩት። ለምን አሰማኝም? ለሊያ መኖር ስል ነው ተደብቄ ራሴን ደብቄ ያልሞትኩት ሞቻለሁ ብዬ። ሞቶ የነበረ ግለሰብ እንዴት ነው አፈር ልሶ የተነሳው? ሞተ ካናዳ ነበር ሞተ ተቀብሮ። ምን ያህል እርግጠኛ ነህ? አንተም እኮ እነሱ የነገሩን ወሬ ሰምተህ ነው መጣ አይደል? እዚህ የምታወራኝ ባጣራማ ወስጃ አስመረምራለሁ። ስላላጣራውና ነገሮቹ ላይ ለመድረስ ስላልደረስንበት ነው። እቺን ትንሽ ምርመራ መመርመር እንትማትል ተሆነ እንዴ የኔን መሞት እርግጠኛ ሆነ የምታወራው? ሰማኛለህ? ለመሞቱን አንድ ሰው ለማጣራት የትኛውም ያህል ጊዜ ይፍጅ እንጂ እማልደርስበት መረጃ የለም። ገባህ አይደለ? ነገርኩ እኮ ሞቼ አይደለም። በቃ የሊያን ባመጣችኝ ጣጣ እስር ቤት ውስጥ ለ2 ዓመት ተዘብዝፌ የኖርኩ ሰው ነኝ። አለቀ በቃ። ይሄንን አይደል ማወቅ የምፈልገው? እስኪ ተናገር። እኔ አሁን ብዙ ነገሮች ማወቅ እፈልጋለሁ። ገብቶሃል አይደለ? ሊያ አንተ ሊያን ትወዳታለህ፣ ፍቅረኛዬ ነች፣ እንደዚህ ነው ለሷ ነው ያልክ። ለምንድን ነው የምትመጣው እዚህ? በመጨቃጨቃችን ለምንድን ነው የምትመጣው እዚህ? እኔን እንደ ወንጀለኛ ነው እያወራኸኝ ያለው። ለምንድን ነው እዚህ ቤት የምትመጣው? መጀመሪያ እኔ ወንጀለኛ እንዳልሆንኩ እመነኝና ላስረዳህ። ገብቶሃል አይደል ወንድሜ? ይሄ ነገር የምር አንተ መርማሪም ከሆንክ የሊያን ህይወት ታደጋታለህ ብዬ አስባለሁ። የኔንም ህይወት ከስር ታወጣኛለህ ብዬ አስባለሁ። ለመታደግ ነው እዚህም ድረስ የመጣሁት። ይገባሃል አይደለ? ሁሉን ነገር ህመሜንም ስንት ነገሬን ትቼ የመጣሁት የሰውን ህይወት ለመታደግ የሊያን ህይወት ለመታደግ ስል። ወንድሜ አንተ እኮ ህመምን ነው እኮ። እኔ ሙሉ ህይወቴን ትቼ ነው ተደብቄ እየኖርኩ ያለሁት። እኔ ሙሉ ህይወቴን መስዋዕት አድርጌ ነው የገዛ እናቴ እንኳን ሞታብኝ የሰው ችግር ለመፍታት እዚህ የተቀመጥኩት። ይገባሃል? ይገባሃል አይደለ? በቃ ተረዳው። አሁን ስንት ችግሮችን ትቼ እዚህ ስመጣ የሊያን ነፍስ አድናለሁ፣ ሊያ ካለችበት ነገር አስወጣታለሁ ብዬ ነው። ስለዚህ አንተም ለሊያ የምታስሙ ሰው መሆንን ካወቅኩ ለእኔም እረፍት ነው የሚሆነኝ። ስለዚህ ተረጋግተን ነው አይሻልም? እኮ የምታውቀውን ንገረኝ እያልኩ ነው እየጠየቅኩ ያለሁት። እስካሁንም ማነህ ነው? አንድ ነገር ልንገርህ። እኔ ኤልያስ እባላለሁ። ምናልባት ትንሽ ሰምተህ ሊሆን ይችላል።
ኤልያስ እባላለሁ። ሰፈር ውስጥ ኦልሬዲ ያው በሌብነት ነው የምታወቀው ከዚህ 2 ዓመት በፊትና በጣም ብዙ የወንጀል ወይም ደግሞ የስርቆት ወንጀሎች ላይ ተሳትፌያለሁ። ግን ያው ሆነን ለመናገር ፈልጌ አይደለም እንደዚህ እንኩት። ምክንያቱም አስተዳደጊ ነው ሌባ እንደሆነ ያደረገኝም የቤተሰቦችን ህይወት ማስተካከላለሁ ብዬ ነው የገባሁበት። ግን እንደ ቀልድ ሳላስበው እኔ ላይም ሱስ ሆኖብኝ ስለቀረ ነውና ይኸውልህ ወንድሜ አሁን ባጭሩ እኔ እናንተን ያገናኘን የሊያ ጉዳይ ነው። ስላለፈው ስለ ስርቆቱ ጉዳይ አንተ ይመለከታል ብዬ አላስብም። የወጣውበትም ጉዳይ ስለሆነ እኔና ሊያ የተዋወቅ ነው ኦልሬዲ እዚሁ ሰፈር ውስጥ ባይን ማቃት ልጅ ነች። እንዳልኩ ብዙ ወንጀል ኬዞች ላይ ተሳትፌያለሁ። ሊያንም የበለጠ እንድቀርባት ያደረገኝ የራሷ እህት እንዴት እንደምነግርህ አላውቅም። እኔ ምናልባት አንተ ከእህቷ ጎን ሁን በሊያ በኩል ሁን ይሄን ነገር ስለማላውቅ ነው ካሜራውን አጥፋልኝ አልኩ። በቃ ገብቷል። እኔ በማንም ጎን አይደለሁኝም። እኔ ብቻዬን ነው ያለሁት። ነገር ግን ጎናቸውን የማያው ዞሮ አንድ ነገር ልንገርህ። እኔ አሁንም ቢሆን የሁሉ መስዋዕትነት የምከፍለው ለሊያ ስለሆነ አንተም ሊያን ለመጉዳት የመጣ ሰው ከሆንክ እመነኝ ሞታል ተብያለሁ፣ የምር ሞትላታለሁ። ስለዚህ ስማኝ፣ መጀመሪያ እኔና ሊያ የተዋወቅ ነው ያው ወንጀል በመሰራበት ሰዓት ላይ ባህሪም ጥሩ ባልነበረበት ሰዓት ላይ እኔና ላይ ኦሬዲ የተዋወቅ ነው እንኳን ማለት አልችልም። እኔ ነበርኩ ማቃት እሷም ያው ባይን ታቀኛለች ብዬ አስባለሁ ከዛ በፊትና እኔን ለመናገር እዚሁ ሰፈር ውስጥ ሱቅ ምንም ስትወጣ ስራም ስትሄድ አያታለሁ። አይ ቲንክ ቤተሰቦቻቸው የሆነ ብቻ መስሪያ ቤት አላቸው ምን እንደሆነ አላውቅም፣ ምን እንዳላቸው በዛ ደረጃ አጣርቻ አላውቅምና እውነት ለመናገር እኔ ሊያ በጣም ነበር ደስ የምትለኝ። ማለት ምንም ሌባ ምንም አጭበርባሪ ቢሆን ያው ወንድ ልጅ የራሱ የሚላትን ሴት ካየ ወይም ደግሞ ልብ ውስጥ መቀራይነ ሴት ካየ ሁሉም ሰው ያፈቅራል ብዬ አስባለሁና ምን አይገባም እያወራው ያለሁት ለምን አትረዳኝም? ረስቼው ነበርኩ። ከዛ አላገኘውም ማለት ሙቷል፣ ተቀብሯል። እህቴ ሄዳለች፣ ቤተሰቤ ምናምን ቀብረውታል። ማታ ይመጣል፣ ይነካካኛል፣ ይስመኛል። ቀን ላይ ግን የለም። ተረጋጊ አይስበሽ እኮ ተረጋጊ። እሺ ትቼው ነበርኩ። ያው ሰሞኑን ያጋጠሙ የነበሩትን ነገሮች በጠቅላላ አይታችኋል። ሰሞኑን ሲያጋጥሙን የነበሩ ችግሮች ያው ወላጅ እናቴን ማጣት ጀምሮ ነገሮቹን በህግ እንዲፈታ ስለፈለኩኝ ለህግ አካል አሳልፌ ሰጥቻለሁ። ስሙን ባልጠራው ደስ ይለኝ ነበር። ማን ነው? እኔን እንደዚህ አይነት ነገር ውስጥ እንደዚህ እንድትሰቃይ ያደረገኝ እሱ ነው። ማን ነው? እንዴ ምን ማለት ነው? ምንም አይደለም። እንደዚህ አይነት ነገር ስታደርጊኝ ማወቅ የለብኝ። ምን እያደረግሽ ነው? ሲጀመርና ማን ናቸው እነሱ? ምንም አይደለም። ቁጭ በይና ትሰሚያለሽ። ለረጅም ጊዜያት ስንፈልገው የነበረው ለረጅም ጊዜያት እንግዲህ ዱካውን ስንከታተል ከሱ ስር የነበሩትን ሰዎች በጠቅላላ ስንይዝ የነበረው ኤጀንሲ ባለቤቷ ሲፈተሽ ነው ቤቷ ውስጥ የተገኘው ፎቶ። መጋዘኑን ለማየት ከፈለክ አቶ ታምራት መጥቶ አቶ ታምራትን የምታገኝበትን መንገድ አመቻችልህ እኮ። ታምራትን አስመጣ። አሁን ሀገር ውስጥ የደንበኛ ቤት ምን አይነት ጨካኝ አረመኔ ሰው ነህ ግን አንተ? ማለት ምን ማለት ነው? ያ እኮ ተረዳውሽ እኮ ሊያ ተረጋጊ። እየሰማኸኝ እኮ አይደለም ጭራሽ። ተረድቼሻለሁ እኮ እኔ ሳልረዳሽ ቀርቼ አይደለም፣ ግን ነገሮቹን እናጣራ ነው። ነገሮቹን በህግ ነው መፍታት የምፈልገው። ምክንያቱም እናቴን ገድለብኝ የእናቴን ደም እንመልሳለን። አንተ ማን ነህ? ተረጋጊ። ለምንድን ነው የምረጋጋው? ምን ፈልገህ ነው የመጣው? ጓደኛ ነኝ፣ እሷ ጓደኛ ነኝ። ችግር አጋጥሟት ልረዳት መጥቼ ነው። ይሄ ጎረምሳ የሚሰበስቢውን ነገር አልተውሽም ማለት ነው? እየሰማኸኝ አይደለም? ምንም እየተረዳኝ ምንም የአይምሮ ኬዝ አይደለም። አቶ መላኩን እጃችን አስከብተናል። እኔ የምኖረው ከእህቴ ጋር ነው። ይሄ የአይምሮ ኬዝ አይደለም። እሺ ልክ ነሽ። ነቃለሁ። አቶ መላኩ የሚገኝበት ሁኔታ ያው የእምነት ክህደት ቃሉን ሰጥቷል። ከ3 ወር በኋላ ግን ድምፁ ጠፋ ማለት ነው። በዛ ላይ እኔ ስደርስባቸውም ሊሆን ይችላል እዛ ውስጥ የከተቱት። ሰማኛለህ? እዚህ ቤት ውስጥ ምንም አይነት ጉዳይ የለም። ከቻላችሁ ቤቱን ለቃችሁልኝ ውጡ። አንዴ ሰፈር ውስጥ የተወራበት ነገር ስላለ፣ አንዴ የታየበት ነገር ስላለ ሊያምኑልኝ አልቻሉም። ብዙ ነገሮች ተፈጥሯል። ፊልድ በወጡበት አደጋ ደርሶባቸው በዛው ያጣናቸው ማለት ነው። የተሳሳተ መረጃ ነው የደረሰ። ምን አይገባም እያወራው ያለሁት ለምን አትረዳኝም? ይሄን መላኩ የተባለ አረመኔ ጨካኝ በጣም የሚወራበት ማለት የእጅ አመል አለበት። እንዴ አቶ መላኩ ምን ያደርጋል እዚህ? ያዙት ያዙልኝ። ለ15 ዓመት ተቆልፎ የነበረ መጋዘን ውስጥ አቶ መላኩን አግኝተን ነው ተደውሎ ያው ሆስፒታል እንደገቡ ነበረ የተነገረን። ከእህቴ ጋር ግን እዛ ስንደርስ ህይወታቸው አልፏል።